ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን እንደምን ቆያችሁ? ለእናንተ ይሆናሉ ያልናቸውን ጉዳዮች መራርጠን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በአባይትነት ከያዝናቸው ጉዳዮች ውስጥም የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴም የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግርን ኢትዮጵያውያን አልተረዱንም ሌሎች በተረዱን ልክ የሚለውን ደግመውታል። በሰፊው ተመልክተናል። የኢትዮጵያ ሀገራዊ ምክክር ኮሚሽን የማጠቃለያ ፕሮግራሙን በዛሬው ዕለት ማድረጉን ምክንያት በማድረግም ከሀገሬ አልሸሸሁም ሲሉ ለአንከር ሚዲያ ፕሮፌሰር መስፍን አርአያ የምክክር ኮሚሽኑ ኮሚሽነር ምላሽ ስለመስጠታቸው በትምህርት ሚኒስቴር ውስጥ ስልጣን ከያዙ በኋላ የ12ኛ ክፍል ፈተና በመጣ ቁጥር ስማቸው ክፉኛ የሚነሳው ፕሮፌሰር ብርሃኑ ነጋ አሁን ደግሞ 565 ትምህርት ቤቶች አንድም የ12ኛ ክፍል ተማሪ ተፈታኝ አላሳለፉም፣ በዚህም እኛ ደስተኛ ነን ሲሉ መግለጻቸው አወዛጋቢ ጉዳይ ሆኗል። ብርሃኑ ጁላ በብላቴ የሚገኙ ጽናት 45ኛ የኮማንዶ ክፍለ ጦሮች ምርቃት ላይ ያስተላለፉት መልእክት ደግሞ በፍጥነት ወደ ግዳጅና ነባሩን ሰራዊት እንዲቀላቀሉ ምክንያቶቻቸውን ጠቅሰው ያስረዱበት መንገድ አሁን ያለንበትን ሁኔታ የሚያስረዳ ሆኗል። ክቡራትና ክቡራን ከኛ ጋር ቆይታ ስታደርጉ እኒህንና ሌሎች ጉዳዮችን የምታዳምጡ ይሆናል። በቀዳሚነት ወደ ያዝነው ጉዳይ እናመራለን። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴም የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለትም የማጠቃለያ መርሃ ግብሩ ላይ የኬንያው የቀድሞ ፕሬዝዳንት ሁሩ ኬንያታና የናይጄሪያ ቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ መገኘትን ምክንያት በማድረግ ባስተላለፉት መልእክትም ሌሎች አፍሪካውያንና ዓለም በሚረዳ ልክ ኢትዮጵያውያን እየተረዱን አይደለም ሲሉ የተናገሩበት ቅጽበት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ንግግር ያስታወሰ ሆኗል። በአዲስ አበባም ሆነ በሀገሪቱ እየተከናወኑ ያሉ የልማት ስራዎችም ኢትዮጵያውያን አልተረዱትም፣ ዓለም ግን ስለኛ እያወሩ ነው ማለታቸው የሚታወስ ሲሆን ፕሬዝዳንት ታዬ አጽቀሥላሴም ይህንኑ ንግግር ኮፒ በማድረግ በኢትዮጵያ ሀገራዊ ምክክር ኮሚሽን ላይ እንደ ሀገር አሁን ላይ እየሰራን ያለናቸው ስራዎች በርካቶች ናቸው፣ በልማቱም በኢኮኖሚውም በፖለቲካውም ከመቼውም ጊዜ በላይ ተጽዕኖ ፈጣሪ ሆነናል ካሉ በኋላ ዓለም አሁን ላይ ስለኛ እያወራ ነው፣ ኢትዮጵያውያን ግን ይህንን እውነታ በዓለም በተረዳ ልክ አልተረዳችሁንም ማለታቸውን ነው የተዘገበው። ፕሬዝዳንቱ አክለውም የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ሀገር ለ4 ዓመታት ከዛ በኋላ ደግሞ ለ46 ቀናት በአዲስ አበባ ከ4000 በላይ ተወያዮች ውይይት ካደረጉ በኋላ የመጨረሻ ውሳኔዎች ላይ መደረሱ እጅግ የሚበረታታና እንደ ሀገርም ስኬት ጀምረን የማንጨርሰው ነገር የሌለ መሆኑን ማሳያ ነው ብለዋል። ክቡራትና ክቡራን ከዚሁ ጋር በተያያዘ ደግሞ በአንከር ሚዲያም በተለይም ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ወደ ሀገር አሜሪካ በሚጓዙበት ወቅት የኮሚሽኑን ስራ በመተው ለቀው አሜሪካ ገቡ የሚል ዜናን ከተላለፈ በኋላ ብዙዎች ይህ ነገር እውነት ነው ወይስ ውሸት ሲሉ ሲወዛገቡ መቆየታቸው የሚታወስ ነው። ነገር ግን በእህታቸው ሞት ምክንያት ወደ ሀገር አሜሪካ ያመሩት ፕሮፌሰር መስፍን አርአያ ንግግር ባደረጉበት ወቅት እኔ ከሀገሬ አልሸሸሁም መሸሽም አልፈልግም በማለትም ንግግራቸውን መጀመራቸው ጉዳዩን አወዛጋቢ አድርጎታል። አንዳንዶቹ እንደሚሉት በዚህን ልክ የተለያዩ ተቃዋሚ ሚዲያዎችን ይመለከታሉ እንዴ የሚሉትንም ሐሳብ ጥያቄ የሚያስነሳ ጉዳይ ሆኗል። በንግግራቸውም እንደገለጹት ከሆነ ከዛሬ 40 ዓመትና 35 ዓመት በፊትም እህትና ወንድሞቼ በሀገረ አሜሪካ እንድኖር በኔ በወጣትነት ዘመን ለምነውኝ ነበር። የዛኔ ያላደረኩትን ነገር በስከ ሽምግልና አላደርገውም። አሁንም ቢሆን መኖርም መሞትም የምፈልገው እዚሁ ኢትዮጵያ ውስጥ ነው ማለታቸውን ተከትሎ በተለያዩ የመንግስት መገናኛ ብዙሃን በፊት ለፊት ገጻቸው ላይ ለአንከር ሚዲያ በተለይም ላዘጋጁ ለጋዜጠኛ መሳይ መኮንን ምላሽ በሚመስል መልኩ ከሀገሬ አልሸሸሁም የሚለውን ጉዳይ በሰፊው እየተዘገበ ይገኛል። ብዙሃኑ መገናኛ ብዙሃንም ይህንን አንቀጽ በመጥቀስም ሐሳቡን ኮት በማድረግ ከሀገሬ አልሸሸሁም የሚለውን ሲያስተጋቡ መዋላቸው በብዙዎች ዘንድ አግራሞትን የፈጠረ
ክስተትም ቅጽበትም ሆኗል። ከዚሁ ሀገራዊ ምክክር ኮሚሽን ጋር በተያያዘ በኬንያ የቀድሞ አምባሳደር ሁሩ ኬንያታም የናይጄሪያ የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ አዲስ አበባ መግባታቸውን ምክንያት በማድረግ በርካቶች የተለያዩ መላምቶችንና ሐሳቦችን እየገለጹ ይገኛሉ። በተለይም የህወሓት ቡድን ሐሳቡን ቀይሮ አዲስ አበባ ገብቷል። ተደራዳሪ ቡድኑ ከሀገራዊ ምክክር ኮሚሽኑ ጋር ይቅርታም ከእነዚሁ አደራዳሪ አካላት ጋር ሊነጋገር ነው የሚሉት ሐሳቦች በሰፊው በመንግስት ደጋፊ የማህበራዊ ሚዲያ ትስስር ገጾች ላይ ሲዘገቡ የቆዩ ቢሆንም የህወሓት ምክትል ሊቀመንበር አማኑኤል አሰፋ ግን ይህ ነገር በፍጹም ከውሸትና ከእውነት የራቀ ሐሳብ ነው፣ ማን ነው ወደ አዲስ አበባ የሚሄደው ሲሉም ሐሳባቸውን ገልጸዋል። እውነታው ግን ይህ ነው። የአሜሪካም አምባሳደር በኢትዮጵያ ማሲንጋም ሁለተኛ ድርድር የለም፣ ከተደራደራችሁ የሚባል ሐሳብም የለም፣ የፕሪቶሪያውን ስምምነትና የናይሮቢውን መተግበሪያ አክብሩ ማለታቸውና ለዶክተር ደብረጽዮን ገብረ ሚካኤል አጠር ያለ ምላሽ መስጠታቸው የሚታወስ ነው። ክቡራትና ክቡራን የ12ኛ ክፍል ፈተናን የሚመለከት ይሆናል። የኢፌዴሪ ትምህርት ሚኒስቴር በዛሬው ዕለት የ12ኛ ክፍል ተፈታኞች መካከል ያለፉትና የወደቁትን በማለት ገልጿል። በተለይም ከዚህ በፊት ፕሮፌሰር ብርሃኑ ነጋም ወደ ትምህርት ሚኒስቴርነት ከመጡ በኋላ 3%፣ 4% ያልፉ የነበሩ ተማሪዎች በዘንድሮ ዓመት 12.8 በመቶ ማለፋቸውና 50ና ከዛ በላይ ማምጣታቸው እንዳስደሰታቸው ገልጸዋል። እሳቸው እንደገለጹት ከሆነም 565 ትምህርት ቤቶችም አንድም ተማሪ አላሳለፉም ሲሉ ይገልጻሉ። ክቡራትና ክቡራን አንድም ተማሪ አለማሳለፍ በዛ ትምህርት ቤቶች ውስጥ ያሉት ተማሪዎችና መምህራኖችስ ምንድን ነው የሚያደርጉት የሚለው ራሱን የሆነ ጥያቄና ምርምር የሚፈልግ ጉዳይ ቢሆንም እናንተ ምን ትላላችሁ? እነዚህ ትምህርት ቤቶች ደግሞ በብዛት የሚገኙባቸው ክልሎች በተለይም በኦሮሚያና አማራ ክልል ሆነው ተመዝግበዋል። በአማራ ክልል 82 ትምህርት ቤቶች፣ በኦሮሚያ ክልል ደግሞ 156 ትምህርት ቤቶች ናቸው አንድም ተማሪ ሳያሳልፉ የቆዩት ማለት ነው። ከፍተኛ ውጤት ካስመዘገቡ ተማሪዎች ውስጥ ደግሞ የአዳማው በተለይም ኦዳ ትምህርት ቤት ቀዳሚ ሆኗል። ከ600 591 በማምጣት በተፈጥሮ ሳይንስ ዘርፍ ሲሆን ከአማራ ክልል ደግሞ አጋው የመጀመሪያ ሁለተኛ ደረጃ ትምህርት ቤት በእንጅባራ 583 አምጥታለች። ሴት ተማሪ ነች። ከዛ ባለፈ በሶሻል ሳይንስ ዘርፍ ደግሞ አዶላም 576 እንደዚሁም ደግሞ እንጅባራ በተመሳሳይ መልኩ 569 በማምጣት ሁለተኛ ይዟል። ክቡራትና ክቡራን ከዚሁ ጉዳይ ጋር በተያያዘ ከክልል ትምህርት ቤቶችና የትምህርት ሚኒስትሮች ጋር ውይይት አድርገናል የሚሉት ፕሮፌሰር ብርሃኑ ነጋ በዘንድሮ ትምህርት ውጤትን በተመለከተ የክልል ትምህርት ቢሮ ኃላፊዎችና ተማሪዎች እንደዚሁ መምህራኖች በውጤቱ ደስተኛ ናቸው ካሉ በኋላ ይህ ነገር እኔ ወደ ስልጣን ከመጣው በኋላ ፍሬ ማፍራት ጀምሯል፣ ውጤታችንም እየተሻሻለ ነው ሲሉ የገለጹበት መንገድ በብዙዎች ዘንድ አግራሞትን ገልጿል። ያም ሆነ ይህም ሆነ ግን 565 ትምህርት ቤቶች አንድም ተማሪ አለማሳለፋቸው እጅግ አሳዛኝና የትምህርት ስርዓቱም አስተማሪውና ተማሪዎቹስ ምንድነው የሚሰሩት የሚለው ጉዳይ እጅግ መነጋገሪያ ሐሳብ ሆኖ ቆይቷል። ሁኔታውም አሳዛኝ ጥናትና ምርምር የሚፈልግ ይላሉ በትምህርቱ ዘርፍ ሰፊ ጥናትና ምርምር ያደረጉ መምህራንና ተመራማሪዎችም። እናንተስ ምን ትላላችሁ? ሐሳቦቻችሁን አጋሩን። ወደ ኢፌዴሪ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ንግግር እናመራለን። ብላቴ 45ኛ ጽናት የተለያዩ የኮማንዶ አየር ወለድ ወታደሮችን ከ9 ወራት ስልጠና በኋላ አስመርቋል። በምርቃቱ ወቅት ላይ ከ4 ወር በኋላ ለመጀመሪያ ጊዜ የተገኙትም በተለይም ደግሞ ፊልድ ማርሻል ብርሃኑ ጁላን በማጀብ አብረው የተገኙት ጄኔራል አበባው ይህንን
አዲስ ክስተት ሲሆን ፊልድ ማርሻሉ በንግግራቸው የጽንፈኛውን ኃይልና በተለይም ደግሞ የባዕዳን ተላላኪ የሆኑትን መደምሰስ የናንተ ቀዳሚ ዓላማ ነው። ነገ ዛሬ ሳትሉ ትጥቃችሁና ስንቃችሁ ተሟልቶላችሁ ነባሩን የመከላከያ ሰራዊት ኃይል ተቀላቀሉትም። ኢትዮጵያ ይህንን የምትሻገረው በእናንተ ነው ሲሉ ተደምጠዋል። የስልጠናውን በተመለከተ ንግግር ያደረጉት ብርሃኑ ጁላም አሁን ላይ የኮማንዶ ዩኒት ማሰልጠኞቻችን በሻለቃ የነበረውን አሁን ላይ ወደ 10,000 ከፍ አድርገን ከዛም በላይ ማሰልጠን ችለናል። ለዚህ ደግሞ መልካም አጋጣሚ ነው። ኢትዮጵያን ለመድፈር የሚሞክሩ ኃይሎችን ዋጋቸውን ለመስጠትም ያስችላል ሲሉ ነው የተናገሩትም። ይህንኑ ሐሳብ በሚያጠናክር መልኩ የልዩ ዘመቻ ዋና ኃላፊ ጄኔራል ሹማ አብደታም ሐሳባቸውን ሲገልጹ የብላቴ ማሰልጠኛ በሻለቃ ደረጃ ይሰጥ የነበረውን ስልጠና አሁን ላይ በ10 ሺዎች እያስመረቅንበት እንገኛለን። ይህ ደግሞ ኢትዮጵያ በጥላቶቿ ዘንድ ታፍራና ተከብራ እንድትኖር የራሱን የሆነ ምቹን መደላደልን የሚፈጥር ከሩቅ የሚያስፈራ ሰራዊት እንዲኖረን ያስችላል ሲሉ ከተናገሩ በኋላ አሁንም እንደ ሀገር የገጠሙንን የውስጥ ባዳና ባንዳዎችን እንደመስሳለን፣ የውጭ ኃይሉ እኛን ደፍሮ መናገር አይችልም ሲሉ የሀገር ውስጡን ማጥፋት የሚቻለውን ወደ ቤት መመለስ ካልሆነ ግን መደምሰስ የሚሉትን ሐሳብ ለሰልጣኞቹ አስተላልፈዋል። ከዚሁ ጋር በተያያዘ በመድረኩ ላይ የተለያዩ የኮማንዶ ትርኢቶች በብላቴ ማሰልጠኛ የተመረቁ የኮማንዶ አባላት ያሳዩ ሲሆን ይህም መልካም አጋጣሚን እንደ ሀገር የፈጠረ ነው ሲሉ የተለያዩ ወታደራዊ ተንታኞች ያስረዳሉ። ሰልጣኞቹ የተኩስ እንደዚሁም ደግሞ የአካል ብቃት በአስቸጋሪ ሁኔታዎች ውስጥ ተቋቁሞ የመኖር የበረሃና ተራሮችን በጋራ ስልጠና ለ9 ወራት መውሰዳቸውን ነው የተዘገበው። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ወደ ሌላኛው ጉዳይ እናመራለን። አዲስ አበባን የሚመለከት ይሆናል። አዲስ አበባን በተመለከተ አብን የያዘው አቋም ብዙዎችን ያስደነገጠ ምናልባትም ደግሞ በሀገራዊ ምክክር ኮሚሽኑ ላይ ጥላ ያጠላ ሆኗል። ሌሎች ፓርቲዎችም የአብንን አቋም ተቀላቅለዋል። በሀገራዊ ምክክር ኮሚሽኑ የመጨረሻ ውይይት ላይ የፖለቲካ ጣልቃ ገብነት ተፈጽሟል። ይህ የፖለቲካ ጣልቃ ገብነት ካልተነገረም ሀገራዊ ምክክር ኮሚሽኑን እንደ አብን አንቀበለውም ማለታቸው መነጋገሪያ ክስተትም ሆኗል። በተለይም የአብን ሊቀመንበር በለጠ ሞላ እንደዚሁም ደግሞ ጋሻው መርሻም በማህበራዊ ትስስር ገጻቸው ላይ በርካታ ጽሁፎችን ያሰፈሩ ሲሆን የሀገራዊ ምክክር ኮሚሽኑ በተለይም አዲስ አበባና ድሬዳዋን በተመለከተ እና ሌሎች የፖለቲካዊና ኢኮኖሚያዊ ጉዳዮች ላይ በሀገራዊ ምክክር ኮሚሽኑ የፖለቲካው ኃይል ጣልቃ ገብቷል ማለታቸው ነው የተዘገበው። ይህም ምክክሩን አደገኛ ውሳኔ ከተላለፈ ደግሞ ለቀጣይ ለጦርነት የሚጋብዝ ሀገርን የማያረጋጋ ሲሉ ገልጸዋል። ጋሻው መርሻ በበኩላቸው ደግሞ የምሁራኑ ውይይት አሁን ላይ ነው የሚያስፈልገው። የኢትዮጵያ ሀገራዊ ምክክር ኮሚሽን ላይ የተሳተፉት አካላት ከየት ወዴት እንዴት እንደተመረጡ የሚታወቁ ናቸው። እነዚህ አካላት ተቀባይነታቸውስ ምን ያክል ደረጃ ነው የሚለው እጅግ አሳሳቢ በሆነበት ሁኔታ ላይ የፖለቲካ ፓርቲዎችም ይህንኑ አቋም እንዲደግፉ ጥሪ ያቀረቡ ሲሆን በቀጣይ ኃይልና አቅሜን አሰባስቤ እመጣለሁኝ። የሀገራዊ ምክክር ኮሚሽኑ ይህንን የፖለቲካ ጣልቃ ገብነት ይፋ ካላደረገና አዲስ አበባና መሰል የፖለቲካ ጉዳዮችን ይፋ ያደረገበትን መንገድ ካላስተካከለ አብን ውሳኔውንም በምክክር ኮሚሽኑ ተደረሱበት የተባሉትንም ጉዳዮች እንደማይቀበል አስታውቋል። ክቡራትና ክቡራን ስላዳመጣችሁ እናመሰግናለን። ሐሳብ አስተያየቶቻችሁን ለኢትዮጵያ ቱዴይ በኮሜንት ገጻችን ላይ ያሳውቁን።